ያለ ፍላጎቷ በድንገት ከቤት ይዟት የወጣው ኤፍሬም ብሩክ ሀይሚን አንጣ ታላመጣህ ሌላ ነገር ይፈጠርብሃል። ልጅቷን ያለ ፍላጎቷ ነው ከቤት ይዛሃት የሄድከው። ለዚህ ደግሞ ተጠያቂው አንተ ነህ። አሁን የምፈልገው ልጅቷን ብቻ አገናኘኝና ከራሷ አንደበት የምሰማው ነገር ብቻ ነው እኔ የማምነው። እውነት ወዳና ፈቅዳ ነው ከአንተ ጋር ሄደችው ወይንስ በአንተ ግፊት ነው? ይህንን ብቻ ትመልስልኝና እውነት ከኔ ጋር መኖር አልፈልግም ታለችኝ ሀይሚ። በሰላም ተለያይተን እሷም በፈለገችው ህይወት መኖር ትችላለች፣ እኔም ደግሞ እንደዚያው። ግን አንተ ባልከው ከሆነ በጣም ጸብ ነው የሚፈጠርብህ ብሎ ለኤፍሬም አስጠንቅቆታል። ኤፍሬምም ምን አገባህ እህቴ ናት ሲለው፣ ቆይ አንተ እህትን እኮ አታገባትም፣ አግብተሃት ትወልድልሃለች፣ ከአንተ ጋር ነው የምትሆነው፣ አባትህ ሰጥቶኛል፣ አንተ ምን አገባህ? የጥሩ ቤተሰብ ልጅ ነህ፣ ክፉ ነገር እንድናገር ከአንደበቴ እንዲወጣ እንዳታደርገኝ፣ ስርዓት ብትይዝ ይሻላል። ነገ ሀይሚን ካላገናኝህኝና ካላመጣሃት እውነትን የናንተ ኤፍሬም የምንላቀቅ እንዳይመስልህ፣ ከባድ ነገር ነው ጸብ የሚፈጠረው ብሎ ብሩኬ ለኤፍሬም አስጠንቅቆት ጥሎት ሄደ። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናል ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮን ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ብሩክና ኤፍሬም ተገናኙ። ሁለቱም ከባድ ነገር እንግዲህ የዛቻ ነገር ተፈጥሯል። ኤፍሬም ምንም አታመጣም፣ ሀይሚንም አላቀርብም አላመጣትም፣ እሷን እኔ እንከባከባታለሁ፣ አንተ ምን ታደርግላታለህ? ብዙ ጊዜ እያየው ነበረ ሰላም ይወርዳል ብዬ፣ ግን ልትታረቁ አልቻላችሁም። ሲብስብኝ ነው የመጣሁት። እንደዚያ ሆና ስትጎዳ እያየኋት እኔ ወንድሟ እንዴት ያስችለኝና ነው ዝም የምለው ብሎ ለብሩክ የመለሰለት። ብሩክም የምታደርገው ነገር ስህተት ነው፣ በሁለታችን መካከል ገብተህ ማስማማት ነው እንጂ ያለብህ እንዴት እህትን ብቻ ታሸሻለህ? ወይንም አንተ አታገባት የሚችል ልጅ። ስለዚህ የሚያገባት ደግሞ ሌላ ሰው ነው። እህትን ብትወስዳት ልታግታት ነው ወይንስ ምን ልታደርጋት ነው ብሎም ቢለው ሌላ ሰው ደስ እያላትን የመረጠችውን የሚወዳትን የሚንከባከባትን ታገባለች እንጂ አንተ ሴት ባመጣ ሰዓት እሷ ለምንድን ነው በእሷ ላይ እንደዚህ ጨዋታ የምትጫወትባት? የኔ እህት ባጣ ቆይ ናት ወይንስ እንደዛ ስለታገሰች ነው እንደዛ የምትጫወትባት ብሎ ለብሩክ ነገረው። ብሩክም ስርዓት ያዝ፣ ሌላ ትርፍ ቃላት እንዳትናገረኝ፣ አባት ፈቅዶልኛል፣ አንተ ደግሞ አያገባም፣ አንተ የራስህን ህይወት መኖር እየኖርክ ነው። ደግሞ ስለ እኔና ስለ ሀይሚ ህይወት የሚያገባህ ነገር የለም። ሰው ይጣላል፣ ይስማማል፣ ግጭት ያለ ነው። ሀይሚ ደግሞ ግትር ናት፣ በራሷ ሀሳብ ብቻ ነው የምትጓዘው። ነገሮችን ተስማምታ የጋራ ከኔ ጋር እንኳን መፍታትን የማትችል ሰው ናት። ታዲያ እኔ ምን ላድርግ? በዙሪያችን ያሉትን ሰዎች ብትችል እነሱን ብታሳርፍና እኛን ብታስታርቀን ነው እንጂ መልካም። አንተ እንዲህ አይነት ነገር ባደረግህ ደግሞ እህትህን ትጎዳታለህ እንጂ የምትጠቅማት እንዳይመስልህ ብሎ ለኤፍሬም አስጠንቅቆታል። ልጅቷን ካልቀጣይ ስንገናኝ ካላገናኝህኝና ካላመጣሃት ከባድ ነገር ነው የሚፈጠር፣ የምንላቀቅ መስሏል ብሎ ለኤፍሬም አስጠንቅቆታል ብሩኬ። ምክንያቱም እኔ በሀይሚ ቀልድ አላውቅም፣ በቃ ግን እኔ የምፈልገው ውሳኔውን ብቻ ነው፣ ከእሷ ከአንደበቷ የሚወጣ ቃል። ያም ደግሞ እውነት ትወደኛለች ወይንስ አትወደኝም፣ በፍላጎቷ ነው ወይስ በአንተ ግፊት ነው የሄደችው የሚለውን ማጣራት እፈልጋለሁ ብሎ ለኤፍሬም አስጠንቅቆ ነግሮታል። ምን ታመጣለህ? ምን ልታደርጋት ነው? ከኔ ጋር ምን ለማድረግ አስበህ ነው እንደዚህ ዛቻ የምትፈጥርብኝ? ብሎ ደግሞ ኤፍሬምም አላረፈም፣ በጣም ተናዷል። ብሩኬ ምንም መናገር አልፈልግም፣ አሁን ምን መሰለህ እኔ የተግባር ሰው ነኝ ብሎታል። እና ምንም አታመጣም አንተ ምናምን እያለ ብሩኬን የሆነ ነገር ሲናገር እኔን ታውቀኛለህ፣ ያው የተግባር ሰው ነኝ። ስለዚህ እኔና እሷ የሰራናቸው ያፈራናቸው ብዙ ነገሮች አሉ፣ አብረን መዝለቅ ነው የምፈልገው። ግን አንተ ደግሞ በሰሞኑ በነበረው ነገር በእርግጥ ቢያስደነግጥም ሀይሚ ግን ልታምንና
ተፈጠረው ችግር ላይ ልትረጋጋ አልቻለችም። እኔ ታዲያ ምን ላድርግ? አሁን ምንም የምመልስልህ ነገር የለም ለአንተ። ልጅቷን ብቻ አንድ ሰዓት ከእሷ የሚወጣውን ቃልና የእሷ ምላሽ ነው የምፈልገው ብሎ አስጠንቅቆ ለኤፍሬም ነግሮታል። ምንም አታመጣም ብሎታል። እና ባላመጣትሽ ልታግታት ነው እሷን አንድ ነገር ብታደርጋትና ያለ ፍላጎቷ ከኔ ብታሸሻት የምንለቅህ እንዳይመስልህ አውቃለሁ። ከካሜራ በስተጀርባ እንደገና ደግሞ ጓደኛሞችም ነን ብሎ በትክክለኛውን ነገር ነግሮታል። የመጨረሻ ተመልካችን ተቆጥቶታል ኤፍሬምን። ምክንያቱም እንደማስታረቅ እንዴት ለምን ትወስዳታለህ ከብሩኬ? ተመልካች በጣም ኤፍሬምን ተናግሮታል። በዛ ደግሞ ያገባችሁም እናንተ እህቴ ናት ስትጎዳ ዝም ማለት የለብኝም ብሏል ኤፍሬም። በቀጣይ ክፍል አቀርባታለሁኝ፣ እሱም ይመጣል። የእሷን ምላሽ ደግሞ ለብሩክ የምትመልሰውን እንሰማለን። እውነት እሱ ዳግመኛ ከተጫወተባት እኔ የምለቀው እንዳይመስለው ሌላ ነገር ይፈጠራል ብሎ ኤፍሬም እንኳ ብሏል። ብሩክም ደግሞ ያለ ፍላጎቷ ከሆነ ሀይሚን የወሰዳት ሀይሚ ከብሩክ ጋር እንደምትሆንና ኤፍሬም ደግሞ እንደሚቀር ነው። እሷም ደግሞ ከቤት ሲወጣ ሌላ ነገር እንደሚፈጠር ይመስላት። እንደገና ደግሞ አትውጣ ብላኛለች። የት ነው ልትሄድ ነው ብላ በእርግጥ ጠይቃኛለች። ምክንያቱም ከብሩክ ጋር የምጣላ መስሏት አልነገርኳትም። ብሩክን ላገኘውና ላወራው እንደሆነ እቃዎቹንም ጉዳዩንም መጨረስ ያለብህ ከኔ ጋር ነው እንጂ እቃዎቹንም መውጣት የምፈልገው እኔ ነኝ። ጉዳዩንም ከኔ ጋር ነው። ሀይሚ የምትባልን ሰው አታገኛትም ብሎ ወግም ብሎበታል። ተው እንጂ ምን አገባህ አንተ? ምን ያገባሃል? ያሸሻሃት የምትጠቅማት መስሎ ከሆነ ተሳስተሃል። ልትጎዳት ነው። አንተ አታገባትም፣ ወንድሟ ነህ ብሎ ትክክለኛውን ነግሮት ካጠገቡ ጥሎት ሄዷል። ሀይሜን ካላቀረብክ ሌላ ነገር ይፈጠራል። በቀጣዩን እናንተ ስንገናኝ ሀይሜን አቀርበህ እናወራለን። ከዛ የእሷን ምላሽ ደግሞ በግልጽ እሰማለሁ ብሎ ብሩኬ ተሰናብቶታል ማለት ነው። እና በቀጣይ ክፍል ሀይሜ ማን ትመርጥ ይሆን የሚለውን በጉጉት እንጠብቃለን። ምክንያቱም ብሩኬን ጠልተው አይደለም፣ ግን በዙሪያው ካሉ ሴቶች ጋር ባለው ነገር ደግሞ እሷ ሰላም አታለች። ኤፍሬምም ደግሞ ያደረገው በጣም ስህተት ነው፣ መደረግ የለበትም። ምክንያቱም ሁለቱን ማስማማት ግጭት ያለ ነው እና ሁለቱም ማስማማት ነበር ያለበት። የሀይሚ ውሳኔ በቀጣዩ ክፍል ምንድን ነው የሚለውን ያንን በጉጉት የምንጠብቅ ወይንም የምናይ ይሆናል። ቤተሰብ በቀጣዩ ክፍል የሀይሚን ውሳኔ የምናይበት ይሆናል እና ቻናሉን ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት እላለሁ። በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።